የኔ እናት ከስደት መከራ ሀሳብ ፈጣሪ ሰውረን። እውነት ወጥቶ ተመቅረት በመንገድ ላይ እንደዚህ ተመንከራተት ፈጣሪ አምላክ ይጠብቃል። እውነቴን ነው። እቺ እህታችን እንግዲህ ታውቃላችሁ መቼም በስደት ላይ እኛ ኢትዮጵያኖች ማለት ነው ምንም በቃ አላቅም፣ እድላችን ነው መሰለኝ እንዴት እንደሆነ አላቅም። ብቻ የምናለቅሰው በስደት ላይ የምንጎዳው ከሰው በላይ የምንሰራው እኛ ነን። ግን እንደዚህም ደግሞ አውጥተው የሚጥሉን ደግሞ እኛ ነው እና አንዳንዴ የራሳችን ሰዎች አይረዱንም፣ ባለቢሮዎች ራሱ አይረዱንም። አንዴ ከሰጡን በቃ ሰጡን። ግን ከዛ ሁሉ እንደኔ ሁላችንም በቃ አሁን እንዳልኳችሁ ከኤጀንሲያችን የፖሊስ ቁጥር ይዘን ብንገባ የሆነ ችግር ሲፈጠር ወደዛ ብንደውል አትሊስት ነፃ ነው፣ ፍሪ ነው። እንደዛ ብዬ ነው የማስበው። እና እህታችን እግዚአብሔር ይርዳሽ፣ እግዚአብሔር ከአንቺ ጋር ይሁን። ያው እርግጠኛ ነኝ በአካባቢሽ ያሉ ሰዎች ይደርሱልሻል ብዬ አስባለሁ። ግን ሁሉም ደግሞ ብዙዎች ደግሞ እንደዚህ በራቸውን ዘግተው የሚያለቅሱ አሉ። የማይሰሙ ያልተሰሙ በቪዲዮ ያልወጡ ደሞዛቸውን ሳይሰጡ ህይወታቸውን ያጠፉ ብዙ አሉ እና ለሁሉም ብቻ ፈጣሪ አምላክ ይድረስ ለማለት እወዳለሁ። ውድ ቤተሰቦቼ በስደት ያላችሁ ሁላችሁም ምንም አይንካችሁ። እንደው ይህችን እህታችንን ያየ እኔ እንጃ አላውቅም፣ ብቻ ምን ብዬ ልንገራችሁ። በስደት እንደዚህ ስናለቅስ በስደት እንደዚህም ሆኖ ደግሞ ቤተሰብ አይረዳንም፣ እንደዚህም ሆኖ ማለት ነው። ብቻ አላውቅም እና ሁሉም እግዚአብሔር አምላክ ከነሱ ጋር ይሁን ላለው እሱ ይጠብቀን ለማለት እወዳለሁ። በጣም ነው የሚያሳዝነው። እኔ እንጃ ብቻ ቃላት አጠረኝ ምን እንደምላችሁ። እና ሁላችሁም በርቱ፣ የቻላችሁትን ያህል ስትሄዱ ተጠንቅቃችሁ ለራሳችሁ ሆናችሁ መሄድ ነው ያለባችሁ። ደላሎች ጥሩ ነገር ሊነግሩን ይችላሉ፣ ግን ስንደርስ ያን ነገር አናገኝም፣ የተወራልን ነገር አናገኘውምና ስለዚህ ለራሳችን እንሁን ለማለት እወዳለሁ። በተረፈ ሁላችሁም በስደት ምንም አይንካችሁ። በስደት እንደዚህ ተመንከራተት ፈጣሪ ይጠብቃችሁ እላለሁ። ደህና ሁኑ።